በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ንዌጥን በረድኤተ እግዚአብሔር ሕያው ራእየ ማርያም ወላዲተ አምላክ ጸሎታ ወበረከታ ይሃሉ ምስሌነ ለዓለም ዓለም አሜን። ማርያም ለዮሐንስ እንዲህ አለችው፣ ረቂቅ ምስጢር በልቦናዬ የማይታወቅ ጌታዬ ፈጣሪዬ ለገለጸልኝ ምስጢር በጎለጎታ ስጸልይ ዓርብ ቀን በቀትር ብሩህ ደመና መጥቶ ከሦስቱ ሰማያት አውጥቶ አስቀመጠኝ። ሁሉንም አሳየኝ። ከአንቺ ከፈለገ ሰማይ ተወልጃለሁና አንቺም ሰላምታ ይገባሻል። እኔም እጹብ ድንቅ ምስጢርን እገልጽልሻለሁ አለኝ። እኔም መለስሁለት፣ ጌታዬ ፈጣሪዬ እንዳልክ ይሁን አልሁት። ወደ ታች እይ አለኝ። ወደ ታች ስመለከት ዓለምን ሁሉ አየው። ሰብእሰ ከንቶ ይመስል ወመዋዕሊሆኒ ከመጽላሎት ያህልፍ። ሰው ከንቱ ነገርን ይመስላል፣ ዘመኑም እንደ ጥላ ያልፋል ይጠፋል። ነፍሱም ከሥጋው ትለያለች፣ ለዘላለም አትኖርም፣ የምትኖርበትም አይታወቅም። እንዲህም ሰው ሁሉ በከንቱ ነውን አልሁት። እሱም መልሶ ዳዊት ያለውን አልሰማሽምን አለኝ። ሰው ሁሉ በከንቱ ለምን ይኮራል? ዕለት ዕለትስ ለምን ኃጢአት ይሠራል? ዳግመኛስ ጢስ ታይቶ እንደሚጠፋ የሰው ማኗኗር እንዲሁ ነው አለኝ። እኔም መለስኩለት፣ የጻድቃን ነፍስ ከሥጋዋ ስትለይ አሳየኝ አልሁት። መለሰልኝ፣ ጥቂት ቆይ አሳይሻለሁ አለኝ። ከዚህ በኋላ 12 መላእክተ ብርሃን በእጃቸው የወርቅ መስቀል የወርቅ ጥና ይዘው በደረታቸው መሰል 12 መቋያ አጳዝን የእግዚአብሔርን መልእክት አድርገው የጻድቃንን ነፍስ ለመቀበል ሲወርዱ አየው። ወደዚች ነፍስ መላእክተ ጽልመት መጥተው መረመሯት፣ ምክንያትም አጥተው ሄዱ። መላእክተ ብርሃን ግን 3 ጊዜ ጋርደው ከሥጋዋ ስትለይ እንዲህ አሏት። ደስ ሲያሰኛት ሲመክሯት፣ አንቺ ንጽሕትና ብርህት ነፍስ ሆይ ደስ ይበልሽ፣ እጥፍ ድርብ ደስታ ይገባሻል። ነይ ውጭ፣ ወደ ሀገርሽ እንሂድ አሏት። አንቺ ንጽሕትና ብርህት ነፍስ ሆይ ቅዱስ ዳዊት የዕድሜን መጠኑን ንገረኝ፣ በእኩሌታዬ ዕድሜ አትውሰደኝ ያለውን አስተውለሻልና። ዳግመኛም ጳውሎስ ዛሬ የሚገዙ የሚነዱ ኋላ እንዳልገዙ እንዳልነዱ ይሆናሉ። ዛሬ የሚበሉ የሚጠጡ ኋላ እንዳልበሉ እንዳልጠጡ ይሆናሉ። የዚህም ዓለም ንብረት ብልጽግና ኃላፊ ጠፊ መሆኑን አስበሽ ዲያብሎስን ድል ነስተሸዋልና ዓለምንም ንቀሽ ግዙፍ እንደሆነ እንደ መርገም ጨርቅ ጥለሸዋልና የማያረጀውን የማይጠፋውን መርጠሻልና ለዘላለም የሚኖር መንግሥተ ሰማያትን ወደሻልና ነይ ወደ ፈጣሪሽ እንሂድ አሏት። የዚያን ጊዜ ሌሎች መላእክተ ብርሃን ወረዱ። የብርሃን ዝርግፍ ዕንቁ፣ የብርሃን ቀጸላ፣ የብርሃን መብራት ይዘው ከብርሃን አክሊሎች ጋር ወረዱ። ብርሃናቸውም ከፀሐይ ከጨረቃ እጅ ያበራል። ክርስቶስም ከ5ኛው ሰማይ ድረስ መጣ። እኔም ያችን ነፍስ ለመገናኘት ሄድኩ። መላእክተ ብርሃን እልል አሉ፣ እኔም ከእርሳቸው ጋር እልል አልኩ። ምእመናን ሁሉ በእጃቸው አጨበጨቡ፣ በቃላቸው እልል ብለው ለእግዚአብሔር ምስጋና ቀረቡ። ዳግመኛም ክብር ሞቱ ለጻድቅ በቅድመ እግዚአብሔር፣ የጻድቅ ሞቱ በእግዚአብሔር ፊት የከበረ ነው እንዳለ መዝሙረ ዳዊት 112 111 ያችን ነፍስ ወደ እግዚአብሔር አቀረቧት። ነፍስ ሆይ ደስ ይበልሽ፣ ደስታ ይገባሻልና ወደ ፈጣሪሽም እጅ ንሽ ስገጂ አሏት። እርሷም ሰገደች፣ ፈጣሪዋንም እጅ ነሳች። አስቀድሞ ይጠብቃት የነበረው መልአክ እግዚአብሔርን እንዲህ አለው፣ አቤቱ የዚች ነፍስ ምግባሯን ነገርኮ፣ እንደ እውነተኛነቷ አክብራት አለው። በእውነት የሚፈርድ ጌታም እንደ ፈጠርኩሽ ንጹሕ ሁነሽ የኖርሽ ነፍስ ሆይ እንዴት ነሽ? ቃሌን ያላቃለልሽ ያላበላሸሽብኝ እኔም አላበላሽብሽም። ሥጋሽንም በጊዜ ምጽአት አስነሳዋለሁ፣ በክብር ከኔ ዘንድ ትኖር ያለሽ ብሎ በሰው እጅ ያልተፈተለ ከወተት የነጻ ነጭ ልብስ ሰጣት። ከፀሐይ ከጨረቃ 7 እጅ የሚያበራ 3 አክሊለ ብርሃን አቀዳጃት። ሚካኤልን ጠርቶ ንሳ ወደ ገነት ውሰዳት አለው። በአብርሃም በይስሐቅ በያዕቆብ አጠገብ ተቀምጣ በደስታ ትኑር። ዳግመኛም እስክመጣ ድረስ ያን ጊዜ ዋጋዋን እከፍላታለሁ፣ ከቅዱሳን ጋር ትቆየኝ አለው። መላእክተ እግዚአብሔርም
ይህንን ፈጹም በሰሙ ጊዜ ይህንን ፍርድ ሲሰሙ አቤቱ ጌታችን ፍርድህ የተቃና አገዛዝህ በእውነት ነው ብለው ደስ አላቸው። እኔም እንደነሳቸው ደስ አለኝ። ያችን ነፍስ ሸኟት፣ ወደ ገነትም አደረሷት። ጻድቃን ሰማዕታት አብርሃም፣ ይስሐቅ፣ ያዕቆብ አባቶቻችን እናቶቻችን ባሉበት ቅዱስ ዳዊት በመካከላቸው በገናውን እየመታ ተቀበሏት። እንዲህም አሏት፣ ንጽሕትና ብርህት ነፍስ ሆይ ለዘላለም የሚኖር ደስታ ሕይወት ወዳለበት ነይ ውጪ አሏት። ያችም ነፍስ ከነሱ ጋር ሄደች። እኛም ከዚህ በኋላ ተመልሰን እነኛም እንዲህ እያሉ ሃሌሉያ ለአብ ቅዱስ 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 እግዚአብሔር ጸባኦት ፍጹም ምልእ ሰማያት ወምድረ ቅዱሳት ስብሐቲከ። ዳግመኛም ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እያሉ ፈጣሪያቸውን አመሰገኑ። እኔም ልጄን እንዲህ ስል መለስሁለት፣ የኃጥአን ነፍስ ከሥጋዋ ስትለይ አያሳየኝ አልሁት። ጥቂት ቆይ አሳይሻለሁ አለኝ። ወደ ታች እያለኝ ወደ ታችም አየው። መላእክተ ብርሃንና መላእክተ ጽልመት ወደ ኃጥእ ነፍስ ሄዱ። መላእክተ ብርሃን ቀርበው ያችን የኃጥእ ነፍስ መረመሯት፣ መልካም ነገር አጥተው ሄዱ። ያን ጊዜም መንፈስ ቅዱስ ተለያት። የገሃነመ እሳት ሹም ቆሞ ከሆዷ ገባ። ያች ነፍስ በብዙ ጭንቅ ከሥጋዋ ተለየች። ሞቱ ለኃጥእ ጸዋግ፣ የኃጥእ ሞት የከፋ ነው እንዳለ መዝሙረ ዳዊት 33 ቁጥር 21። በክፋቷ በእሳት በትር በእሳት አለንጋ እየደበደቡ እየገረፉ ከሥጋዋ ለይተው ወሰዷት። አንቺ ነፍስ ወደ ማን ትሄጂ? እግዚአብሔርን አታውቂ እያሉ ሲደፋት ሲያዳፏት ወሰዷት። ያችም ነፍስ ኩነኔ መኖሩን አላውቅም ነበረ፣ አውቄ ቢሆን ልልበስ ልብላ ልጠጣ አልልም ነበረ። አሁንም ስለ እግዚአብሔር ስለ እግዝእትነ ማርያም ደከመኝ አሳረፉኝ አለች። ፈጣሪሽንና ማርያምን የካድሽ ወንጀለኛ አናሳረፍሽም አሏት። ሁለተኛ ስለ እግዝእትነ ማርያም ደከመኝ አሳርፉኝ አለች። ማርያምን ወዴት ታውቂያታለሽ እያሉ ሲወስዷት አይቼ ብዙ አለቀስኩ፣ ብዙም አዘንኩ። ልጄን እንዲህ አልኩት፣ ሰው ሆኖ የማይበድል እንጨት ሆኖ የማይጤስ የለምና እባክህን ማርልኝ አልኩት። ልጄም መለሰልኝ፣ አትዘኝ እናቴ ሆይ ሰው በምድር መልካም ግብር ካልሰራ መማር አይገባውም አለኝ። ያን ጊዜ ልቅሶ አበዛች። ይች ነፍስ ስለ እግዝእትነ ማርያም ጥቂት አሳረፉኝ እያለች ጮኸች። ጮኸትም ማብዛቷን በሰማሁ ጊዜ መሪር እንባን አለቀስኩ። ልቅሶዬንም ልጄ በሰማ ጊዜ ስለ እናቴ ስለ ማርያም ብላችሁ ጥቂት አሳርፏት ይችን ነፍስ አለ። ያችም ነፍስ ጥቂት አሳረፏት። ከዚህ በኋላ አንቺ ጎስቋላ ነፍስ ወዴት ትሄጃለሽ? መግቢያሽ ወዴት ነው? ወዮልሽ፣ ወዮት አለብሽ እያሉ ወሰዷት። ከኃጥእም ቦታ አደረሷት። አቡሃ ለሐሰት የሐሰት አባት፣ ሐሰት የሚናገር ሰው የሚያሳማ ዝሙት የሚያሰራ ወደ መሸታ ቤት የሚያስገሰግስ የሚያሰክር ከጠንቋይ ቤት የሚያስኬድ ዘፈን የሚያስወድድ ነፍስ የሚያስገድል ሰይጣን ወደ እርሷ ከጭፍሮቹ ከመላእክተ ጽልመት ጋር ተሽቀዳድመው ሄዱ። መረመሯት፣ ወገናቸው ሁና አገኟት። አንቺ ጎስቋላ ነፍስ ወደ ማን ትሄጂ? ወደ መንግሥተ ሰማያት ትገቢ ትወጃለሽን? እያሉ ተዘባበቱባት። ሰራዊተ መላእክት ካሉበት አደረሷት። በመካከላቸውም ብትቆም ይችን የተረገመች ነፍስ ውሰዱልን አሉ። ሽታው አስቸገረን ብለው ጮኹ። ከዚያ በኋላ አንቺ ርግምት ነፍስ ወዮልሽ፣ ወዮት አለብሽ እያሉ ወደ ሰማይ ያወጧት። ከእግዚአብሔር ፊት አደረሷት። የፈጠረሽ እግዚአብሔር ይህ ነው፣ ስገጂ፣ እጅንሽ አሏት። ያችም ነፍስ ሰገደች፣ እጅም ነሳች። ቀድሞ ይጠብቃት የነበረው መልአከ ውቃቤዋ አቤቱ ጠብቅ ያልከኝ ነፍስ ይችው ብሎ ለጌታ አቀረባት። ጌታም መልሶ ነፍስ ሆይ ለምን በደልሽኝ? ፀሐይና ጨረቃን እያፈራረቅሁ ሳወጣ ከጻድቃን ለየሁሽ። እህልን ለምግብ ውሃን ለመጠጥ እጽዋትን አትክልትን ፈጠርኩልሽ። የነፍስሽን መድኃኒት መልካም ግብር መስራት ለምን ረሳሽ ቢላት እኔ ኩነኔ መኖሩን አላወቅኩም ነበረ። አውቄ ቢሆን ልብላ ልጠጣ ልልበስ አልልም ነበረ። ጌታም ካህናትና መጻሕፍትን ካንቺ ዘንድ አልነበሩምን? ለምን አልሰማሻቸውም? ለነፍስሽ ስንቅ መልካም ግብር ለምን አልሰራሽም ብሎ ቢጠይቃት እርሷም የምትመልሰው ብታጣ ዝም አለች። ከዚህ በኋላ ጌታ በምድር መልካም ግብር ያልሰራ መማር አይገባውምና ንሱ ወደ አባቷ ወደ ሰይጣን ውሰዷት፣ ለገሃነመ እሳት ሹም ለጥምልያኮስ ስጧት አለ።
ዳግመኛም እስክመጣ ድረስ በሲኦል በጨለማ ቤት ትኑር አለ። ይህንንም በሰማሽ ጊዜ ወይኔ ሳልፈጠር በቀረው ይሻለኝ ነበር፣ የተወለድኩባት ቀን ርጉም ትሁን ብላ አለቀሰች። ያች ነፍስ ብታለቅስ ሁላችንም አለቀስን። መላእክትም አክሊላቸውን አውርደው አለቀሱ። ቅዱስ ዳዊትም ቦኑ ለከንቱ ፈጠርኮ ለሰብ፣ በውኑ የሰውን ልጅ ለከንቱ ፈጥረኸዋልን እንዳለ መዝሙረ ዳዊት 88 ቁጥር 37 ጌታን ወምንት ይበቆ ለሰብ ለእመ ኩሉ ዓለመ ረብሃ ወነፍሶ ሐጉለ፣ ሰው ሁሉ ዓለምን ቢገዛ ቢነዳ ነፍሱን ካጣ ምን ይጠቅመዋል እንዳለ ማርቆስ ምዕራፍ 8። ለዚያች ነፍስ ሁላችንም አለቀስን። ከዚህ በኋላ ልጄ እንዲህ አለኝ፣ ወደ ገነት እንዲሂድ አለኝ። ሂጀም ጻድቃን፣ ሰማዕታት፣ ደናግላን፣ መነኮሳት፣ መልካም ሰዎች የሚኖሩባትን ሁሉ አየው። ወደ ላይ አወጣኝ፣ ስሩ የማይታይ ከጥልቅ ገደል አደረሰኝ። ከዚያም 7 ብርሃናተ ከፀሐይ ከጨረቃ 12 እጅ የሚያበሩ አየው። አንድ አረጋዊ ሽማግሌ ሰው መጥቶ ማርያም ሆይ አንቺ የከበርሽ የማኅፀንሽ ፍሬ የከበረ ነው፣ አንቺን ያዩ ዓይኖቼ የከበሩ ናቸው ብሎ እጅ ነሳኝ። ልጄን ይህ ሰው ማን ነው ብዬ ጠየቅኩት። ሄኖክ ነው አለኝ። ዳግመኛም እንደሱ አንድ ሰው መጥቶ እጅ ነሳኝ። ልጄን ይህ ሰው ማን ነው አልኩት። ኤልያስ ነው አለኝ። ከዚህ በኋላ ከታች እስከ ላይ በወርቅ ቀለም የተጻፈ አምደ ወርቅ አየው። ቁመቱ በመልአኩ ክንድ 11 ይሆናል። ጽሕፈቱም ረቂቅ ነው። እኔም ይህንን አይቼ ልጄን ጠየቅኩት። ይህ ረቂቅ ጽሕፈት የተጻፈበት አምደ ወርቅ ምንድን ነው አልኩት። የጻድቃን ስማቸው ነው አለኝ። የፊታቸው መልክ ብቻ ነው የተጻፈው ብዬ ብጠይቅ አይደለም ሁለንተናቸውም ተጽፏል እንጂ አለኝ። ሳይወለዱ ነው ከተወለዱ በኋላ ብለው ከአባታቸው ከአዳም በፊት ተጽፈዋል አለኝ። ዳግመኛም በአምደ ወርቁ ከተጻፈው ጽሕፈት የሚበልጥ የተጻፈበት የእሳት አምደ ወርቅ አየው። በዚያ በእሳት አምድ ላይ የተጻፉ እነማን ናቸው ብለው ኃጥአን ናቸው አለኝ። ሳይፈጠሩ ነው ከተፈጠሩ በኋላ የተጻፈው ብለው ለዚህ ለስቃይ አስቀድመው የተጻፉ ናቸው ብሎ አለኝ። መጽሐፍ ያለውን አልሰማሽምን አለኝ። ቦ እለ ታሪው እምከርሰ እሞሙ እመሂ ለሲመት ወእመሂ ለነዲ፣ ከእናታቸው ማኅፀን የተመረጡ ለሹመትም ሆነ ለድህነት አሉ እንዳለ ቅዳሴ አትናቴዎስ ቁጥር 113። ከዚህ በኋላ ወደ ሌላ ቦታ ወሰደኝ። ከፀሐይ ከጨረቃ 12 እጅ የምታበራ አገር አየው። በየሰዓቱ እልፍ የሚያበራ ብዙ ፍሬ ያለው ብዙ አትክልትም አየው። ዳግመኛም ተምር፣ ገውዝ፣ ለውዝ፣ ሎሚ፣ ትርንጎ 4087 አትክልት መዓዛው ልቦና የሚመስጥ በዚህ ቦታ አየው። ልጄን ጠየቅኩት። ይህ ቦታ ለማን ይሆናል አልኩት። ወንድ በአንድ ሴት በአንድ ወንድ ተወስነው በንጽህና ቢኖሩ በሞቱ ጊዜ መኖሪያቸው ይህ ነው። በልቦናቸው ንጹሕ የሆኑ ሰዎች እግዚአብሔርን ያዩታል፣ ወደ እግዚአብሔርም ይወስዷቸዋል እንዳለ የማቴዎስ ወንጌል ምዕራፍ 5 ቁጥር 8። ከዚህ በኋላ በዚህ ቦታ አንጻር የወይን ወንዝ ወዳለበት ቦታ ወሰደኝ። በዚያም ቦታ ደጎች አባቶቻችን አዳም፣ አቤል፣ ሴት፣ መላልኤል፣ ቃየል፣ ያሬድ፣ አልፋስክድ የቀደሙ አባቶቻችን ሁሉ አሉበት። መጀመሪያ አባታችን አዳም መጥቶ ማርያም ሆይ እንዴት ነሽ አለኝ። አንቺን ያዩ ዓይኖቼ ንዑዳን ክቡራን ናቸው አለኝ። አቤልም መጥቶ እንዴት ነሽ? የቀደሙ አባቶቻችን ሁሉ እየመጡ መልካሚቱ ርግብ ማርያም ሆይ እንዴት ነሽ? አንቺን ያዩ ዓይኖቻችን ንዑዳን ክቡራን ናቸው ብለው እጅ ነሱኝ፣ ሰገዱልኝ። ከዚህ በኋላ የማር ወንዝ ወዳለበት ወሰደኝ። በዚያም ቦታ ሙሴ፣ አሮን፣ አሞጽ፣ ኢሳይያስ፣ ናሆም፣ ኤርምያስ፣ ሶፎንያስ ነቢያት ሁሉ፣ ኤልሳቤጥ፣ ራሄል፣ ሳራ፣ ርብቃ የጸደቁ ሴቶች ሁሉ አሉ። የነቢያት አለቃ ሙሴ መጥቶ እጅ ነሳኝ፣ ሰገደልኝ። ጸምር ጻዕዳ ማርያም ሆይ እንዴት ነሽ አለኝ። አንቺን ያዩ ዓይኖቼ ንዑዳን ክቡራን ናቸው አለኝ። ነቢያትም ሁሉ መጥተው እጅ ነሱኝ፣ ሰገዱልኝ። ጽርሕ ንጽሕት ማርያም ሆይ አንቺን ያዩ ዓይኖቻችን ንዑዳን ክቡራን ናቸው ብለው እጅ ነሱኝ፣ ሰገዱልኝ። እናቴ ሔዋን መጥታ እንዲህ አለች፣ እንዴት ነሽ አለችኝ። ጽርሕት ንጽሕት ማርያም ሆይ አንቺን ያዩ ዓይኖቼ ንዑዳን ክቡራን ናቸው አለችኝ።
ክቡራን ቅዱሳን አንስትም መጥተው እጅ ነሱኝ፣ ሰገዱልኝ። የእግዚአብሔር ማደሪያ እንዴት ነሽ አሉኝ። ከዚህ በኋላ የወተት ወንዝ ወዳለበት ቦታ ወሰደኝ። በዚያ ቦታ ሄሮድስ የገደላቸው 14,000 ሕፃናት አሉ። እነሱም ባዩኝ ጊዜ መጥተው እጅ ነሱኝ፣ ሰገዱልኝ። የደናግል መመኪያቸው ማርያም ሆይ አንቺ ከሁሉ ይልቅ የከበርሽ ነሽ፣ አንቺን ያዩ ዓይኖቻችን የከበሩ ይሁኑ ብለው እጅ ነሱኝ፣ ሰገዱልኝ። ከዚህ በኋላ የወይን ወንዝ ወዳለበት ቦታ የሚኖሩ እነማን ናቸው አልኩት። ባልንጀሮቻቸውን እንደ ራሳቸው ማለት እንደ ነፍሳቸው የሚወዱ፣ ለተራበ ያበሉ፣ ለተጠማ ያጠጡ፣ ለታረዘ ያለበሱ ሰዎች በሞቱ ጊዜ ወደ እግዚአብሔር ይወስዷቸዋል። እጅ ለመንሳት ለመስገድ ወደ ፈለገ ሰማይ ሲወስዷቸው ቅዱሳን መጥተው ይቀበሏቸዋል። ዓለምን ድል ነስተዋልና ዲያብሎስን አሸንፈዋልና መልካም ግብር በመስራት በእውነት ጎልማሶች ናቸውና አገራቸው ገቡ። እንደኛ ደስ ይበላቸው አገራቸውም ግቡ ይሏቸዋል አለኝ። ዳግመኛም ልጅን የማር ወንዝ ወዳለበት ቦታ እነማን ይኖራሉ አልኩት። ለችግረኛ ለምስኪን አስቦ የሚሰጥ እሱ ምስጉን ነው። እግዚአብሔር ከክፉ ቀን ያድነዋል ይጠብቀዋልም፣ ሕያውም ያደርገዋል። በምድር ላይ በሕይወተ ሥጋ በሚኖርበት ጊዜ ያመሰግነዋል። በጠላቶቹም እጅ አሳልፎ አይሰጠውም። ታሞ በአልጋው ላይ ይረዳዋል፣ መልካሙን ምንጣፍ ያነጥፍለታል እንዳለ ቅዱስ ዳዊት። ዳግመኛም እግዚአብሔር ይራራላቸዋል፣ ደካማውን ከብርቱ ረዳት የሌለውን ከቀመኛ እጅ ያድናቸዋል። ከግፍና ከነፍስ ጭንቀት ይሰውራቸዋል። ለሰው የሚራሩ ሰዎች ክቡራን ናቸው። የተበደሉ ሰዎች መንግሥተ ሰማያት እጅ ያደርጓታልና። ለተበደለ የሚራራ እናት አባት ለሌለው እናት አባት የሚሆን ክርስቲያንም አረሜንም ቢሆን ሁሉም የእግዚአብሔር ፍጥረት ነውና ለድሃ ሁሉ የሰጠ በቅንነት የሚሄድ ጽድቅንም የሚያደርግ በልቦናው ተንኮል የሌለበት በአንደበቱ እውነትን የሚናገር በሰውነቱ ክፋት በቃሉ ሐሰት የማይገኝበት በባልንጀራው ላይ ክፋትን የማያደርግ ወገኖቹን የማይዘልፍ የማይሳደብ እግዚአብሔርን የሚፈራ ሰውን የሚያከብር ባልንጀራውን የማይከዳ ገንዘቡን ባራጣ የማያበድር ከንጹሕ ላይ መማለጃ ጉቦን የማይቀበል ፍርድን የማያጓድል ድሃን የማይበድል የከበረ ነው እንዳለ ሮሜ 1:13። ለመስጠት እጃቸውን የዘረጉ ሰዎች በሞቱ ጊዜ ከእግዚአብሔር ዘንድ ያቀርቧቸዋል። እጅ ነስተው ሰግደው ወደዚህ ያመጧቸዋል፣ ዋጋቸውንም ይሰጣቸዋል። በዚህ ቦታ ለዘላለም ደስ ብሏቸው ይኖራሉ አለኝ። ዳግመኛም የወተት ወንዝ ወዳለበት ቦታ እነማን ይኖራሉ አልሁት። ከዝሙት ሰውነታቸውን ንጹሕ ያደረጉ ሴቶችም በድንግልና የኖሩ በሞቱ ጊዜ ወደ እግዚአብሔር ይወስዷቸዋል፣ ዋጋቸውንም ይሰጧቸዋል። በዚያው ቦታ ደስ ብሏቸው ይኖራሉ አለኝ። ከዚህ በኋላ በወርቅ በዕንቁ የተሸለመች ከፀሐይ ከጨረቃ እጅ የምታበራ ምድር አሳየኝ። ይህ ቦታ ለማን ይሆናል ብዬ ልጄን ጠየቅኩት። መለሰልኝ፣ አንደበቱን ከሐሜት የጠበቀ ኩራት የሌለበት ባልንጀራውን የማያዋርድ ምክንያት ሐኬት የሌለበት በልቦናው ቂም በቀል የማያኖር የዋህ የሆነ እነዚህ ሁሉ በሞቱ ጊዜ ወደ እግዚአብሔር ይወስዷቸዋል፣ እጅ ነስተው ሰግደው ያመጧቸዋል። የዋሃንስ ይወርስዋ ለምድር የዋሃን መንግሥተ ሰማያትን ወርሰው በውስጧ ይኖራሉ እንዳለ መዝሙረ ዳዊት 14 ቁጥር 2-5 ዋጋውን ይህንን ይሰጣቸዋል አለኝ። ዳግመኛም በዚህ ቦታ አንጻር ብዙ ሰዎች ተሰብስበው አየው። በገነት በር ብዙ ፍሬ ያለው የሚመስል ትልቅ ዛፍ አለ። በዚያም ተበታትነው እነዚያ ሰዎች ፍሬ ያለው መስሏቸው በተራቡ ጊዜ ለመብላት ወደ ላይ ሲወጣ ይወጣሉ፣ ወደ ታች ሲወርድ ይወርዳሉ፣ ፍሬውን ግን አያገኙትም። ይህንንም ባየሁ ጊዜ መሪር እንባን አለቀስኩ። ልጄን ጠየቅኩት፣ እሊህ ሰዎች ምንድናቸው አልሁት። ይህ እጽ ምንድነው? እኔ ዛፍ ነው ፍሬ ነው ያለው መስሎኝ ነበረ። እነዚህ የተራቡ ሰዎች ፍሬውን ለመብላት ወደ ላይ ሲወርድ ይወርዳሉ፣ ሲወጣ ይወጣሉ፣ ፍሬውን ግን አላገኙትም። ነገሩ ምንድነው አልሁት። እነርሱም የዚህን ሰዎች ኃጢአት እነግርሻለሁ አለኝ። በጾም በጸሎት የተጸመዱና በትዕግስት ፍጹማን ቢሆኑ ለተራቡ አላበሉም፣ ለተጠማ አላጠጡም፣ ለታረዘ አላለበሱም፣ እንግዳ አልተቀበሉም፣ ትዕቢተኞች ኩራተኞች ናቸው አለኝ።
እነዚህ ቃላት ሰውን ያስኮንናሉን ብዬ ልጄን ጠየቅኩት። መለሰልኝ፣ ከነዚህ ከሦስቱ ኃጢአት የበለጠ የለም፣ ዲያብሎስም በትዕቢቱና በኩራቱ ተዋርዷልና አለኝ። እንዲህም ብዬ ልጄን ጠየቅኩት፣ እስከ መቼ ድረስ ይኮንናሉ አልኩት። ጻድቃን ስለ እነርሳቸው ስለሚለምኑላቸው ዳግመኛ እስከምመጣ ድረስ እኔ መምራቸዋለሁ፣ አልጥላቸውም፣ ወደ መንግሥተ ሰማያት ይገባሉ አለኝ። ይህንንም በሰማው ጊዜ ልጄን አመሰገንኩት። ከዚህ በኋላ ወደ ሌላ ቦታ ወሰደኝ፣ ከወርቅ መርከብ ላይም አወጣኝ፣ ወስዶም ከቤት አስገባኝ። ያች ቤትም ከፀሐይ ከጨረቃ ይልቅ ታበራለች። ከውስጧም ብርሃኑ የሚያንጸባርቅ የግምጃ ምንጣፍ ወሳንሳ ተነጥፎባታል። የወርቅ የብርሃን አልጋ ተዘርግቶባታል። ይህች ቦታ ለማን ትሆናለች ብዬ ልጄን ጠየቅኩት። እግዚአብሔር አንድ ያደረጋቸውን ባልና ሚስት አይለያዩም፣ ባልና ሚስት አንድ አካል ናቸው እንዳለ የማቴዎስ ወንጌል ምዕራፍ 19 ቁጥር 7 ወንድ በአንድ ወንድ ሴት በአንድ ወንድ ተጠብቀው ቢኖሩ በሞቱ ጊዜ ከዚህ ሁሉ ያገቧቸዋል፣ ለዘላለም ደስ ብሏቸው በዚህ ይኖራሉ። ከዚህ በኋላ 4000 ከ4000 እንደ ፀሐይ የሚያበሩ መናብርተ ብርሃን አየሁ። እሊህ መናብርተ ብርሃን ለማን ይሆናሉ ብዬ ልጄን ጠየቅኩት። በስሜ ስለማመን የሚያስተምሩ ናቸው አለኝ። ሁሉም ይጠሯቸዋል፣ ሁሉም ይሰድቧቸዋል፣ ሁሉም ይገሏቸዋል፣ ይጠሏቸዋል። ኋላ ግን ከራሳቸው ፀጉር እንኳን አንዲት አትጠፋም። በመቻላቸው ነፍሳቸውን ታድኗልና እንዳለ የማቴዎስ ወንጌል ምዕራፍ 4። ሲርባቸው ሲጠማቸው ከሀገር ወደ ሀገር ሲሰደዱ ዓለምን የናቁ ስለ ሃይማኖት ሰውነታቸውን ለሞት አሳልፈው የሰጡ 12ቱ ሐዋርያት 72ቱ አርድእት እነዚህ ሁሉ ይቀበሏቸዋል አለኝ። የቅዱሳን ሰራዊት ሁሉ የእግዚአብሔር ማደሪያው ማርያም ሆይ እንዴት ነሽ ብለው እጅ ነሱኝ፣ ሰገዱልኝ። ከዚህ በኋላ ወደ ሌላ ቦታ ወሰደኝ። ከፀሐይ ከጨረቃ ይልቅ የሚያበሩ 2000 ቤተ ክርስቲያን አየሁ። እሊህ ለማን ይሆናሉ ብዬ ልጄን ጠየቅኩት። ለጳጳሳት፣ ለኤጲስቆጶሳት፣ ለቀሳውስት፣ ለዲያቆናት፣ ለአናጉስጢን፣ ለመዘምራን ይሆናሉ አለኝ። ሁሉም ይገባሉ ብዬ ጠየቅኩት። አይገቡም፣ ጥቂት ናቸው የሚገቡት አለኝ። እግዚኦ እግዚኦ እያሉ የሚዘባበቱብኝ ሁሉ ከመንግሥተ ሰማያት አይገቡም፣ የአባቴን ፈቃድ የፈጸሙ ይገባሉ ብዬ የተናገርኩትን አልሰማሽምን አለኝ። የማቴዎስ ወንጌል ምዕራፍ 5 ቁጥር 4። ሰውነታቸውን ከዝሙት ንጹሕ ያደረጉ፣ ከሰው ሚስት ያልሄዱ፣ ኩራት የሌለባቸው፣ ትዕቢት ምቀኝነት የሌለባቸው፣ ቂም በልቦናቸው ያላኖሩ፣ ከአንድ ሴት ወደ አንድ ሴት ከአንድ ወንድ ወደ አንድ ወንድ የማይሉ፣ ቁጡና ሰካራም ያልሆኑ፣ ለጣዖት ያልሰገዱ፣ በአምልኮ ባዕድ ያላመለኩ፣ በሐሰት ያልማሉ፣ ቤተ ክርስቲያን የሚያዘወትሩ፣ በንጹህ ቦታ ሆነው ስጋዬን ደሜን የሚያቀብሉ ሰዎች እነዚህ ናቸው መንግሥተ ሰማያት የሚገቡት። እነዚህ የነገርኩሽን ቃል ያልፈጸሙ መንግሥተ ሰማያት አይገቡም አለኝ። ከዚህ በኋላ ወደ ኢየሩሳሌም ሰማያዊት አደረሰኝ። የእሳት መጋረጃ ያለበት የብርሃን ቤተ መቅደስ አየሁ። በእጁ መሰንቆ በገና ይዞ እየመታ እንደ ፀሐይ የሚያበራ አንድ ሰው አየሁ። ያም ሰው መሰንቆ በገና ሲመታ ምድሯን ያናውጻታል። ከኢየሩሳሌም ደጅ ቆሟል። እኔም በገባው ጊዜ ወደ እኔ መጣ። ማርያም ሆይ ከሁሉ ይልቅ አንቺ የከበርሽ ነሽ ብሎ እጅ ነሳኝ፣ ሰገደልኝ። የዚህ ሰው ስሙ ማን ነው ብዬ ልጄን ጠየቅኩት። ቅዱስ ዳዊት ነው አለኝ። ሃሌሉያ ብሎ ሲያመሰግን ሰምቸዋለሁ። ሃሌሉያ ቢሉ በዳዊት ቃል ምስጋና ሁሉ ተነግሯል ብዬ ልጄን ጠየቅኩት። አዎን ምስጋና ሁሉ በዳዊት ቃል ተነግሯል አለኝ። እኔም መልሼ ሃሌሉያ ማለት ምን ማለት ነው ብዬ ልጄን ጠየቅኩት። ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር አምላክ የተመሰገነ አምላክ ነው አለኝ። ሃሌሉያ ቢል ለሰው ምስጋና ይሆንለታልን ብዬ ጠየቅኩት። አዎን በጥቡ ልቦና ሆኖ ሃሌሉያ ብሎ ቢያመሰግን ምስጋናው እንደ መላእክት ይሆንለታል አለኝ። ዳግመኛም መለስሁለት። ሰው የታመመ እንደሆነ ተኝቶ ቢጸልይ ኃጢአት ይሆንበታልን አልሁት። ለድዊ አይሆንበትም አለኝ። ከዚህ በኋላ ወደ ሌላ ቦታ ወሰደኝ። የወርቅ ልብስ ያለበት ዳርቻው የማይታወቅ እንደ ፀሐይ የሚያበራ አንድ አገር አሳየኝ።
ይህ ቦታ ለማን ይሆናል ብዬ ልጄን ጠየቅኩት። ንብረታቸውን ትተው ዓለምን ንቀው ለመነኑ ሰዎች ይሆናል አለኝ። ይህችን ሀገር የሚያውቃት የለም። ካህናተ ሰማይ አይገቡም፣ ከበር ይቆማሉ እንጂ። የባሕሪ አባቴ አብ፣ የባሕሪ ሕይወቴ መንፈስ ቅዱስም እንገባለን። አንቺም ግቢ፣ ሀገር ይሆንልሽ አለኝ። 3000 መላእክት ያገልግሉሽ አለኝ። መነኮሳት ሁሉ ይገባሉን ብዬ ጠየቅኩት። ሁሉም አይገቡም አለኝ። ሰውነታቸውን ከዝሙት ንጹሕ ያደረጉት፣ ዓለምን ንቀው የመነኑ፣ ደስታን ተድላን የጠሉ፣ ቁጡ ያልሆኑ፣ ትዕቢት ኩራት የሌለባቸው፣ ቂም በልቦናቸው ያላኖሩ፣ ሰውን ከሰው የማያጣሉ፣ ንዝህላል ያልሆኑ፣ በየጊዜው በየሰዓቱ ጸሎት የሚያደርጉ ይገባሉ አለኝ። በጾም ተጸምዶ የሚኖር መነኩሴ የሚበልጠው የለም ብሎ መጽሐፍ የተናገረውን አልሰማሽምን? ዳግመኛም ገንዘብ አግኝቶ ከሚመጸውት መነኩሴ ገንዘብ የሌለው በትምህርትና በጸሎት ተጸምዶ የሚኖር መነኩሴ ይበልጣል። ዳግመኛም ጳውሎስ እኔ በዓለም ዘንድ ምውት ነኝ፣ ዓለምም በእኔ ዘንድ ምውት ናት እንዳለ። ይህንንም ሁሉ የፈጸመ መነኩሴ ከመንግሥተ ሰማያት ይገባልን ብዬ ብጠይቀው የማይገቡትን እነግርሻለሁ አለኝ። ትዕቢተኞች፣ ኩራተኞች፣ ሴሰኞች፣ ባልንጀሮቻቸውን የሚጣሉ፣ በአንደበታቸው ራሳቸውን ከፍ ከፍ የሚያደርጉ፣ መነኮሳት ሆነው ተሹመው የሚገዙ የሚነዱ፣ በፈረስ በበቅሎ የሚሄዱ፣ ከቆብ በኋላ የሚሴስኑ፣ ለሆዳቸው የሚገዙ አሉ። አለልክም የሚበሉ የሚጠጡ፣ ሁልጊዜ ዛሬ ዓመት በዓል ነው እያሉ ለመብል የሚዘጋጁ፣ እነዚህ መንግሥተ ሰማያት አይገቡም አለኝ። ዳግመኛም ነይ ወደ ምዕራብ እንሂድ፣ የኃጥአንን ነፍስ ወደሚኖሩበት አሳይሻለሁ አለኝ። ወስዶ በሰማይና በምድር ዳር ከባሕር ዳርቻ አደረሰኝ። የእሳት ባሕር ያለበት የገሃነም ቦታ አሳየኝ። ይህ ቦታ ለማን ይሆናል ብዬ ልጄን ጠየቅኩት። በመልካም ግብር ያልተገኙ በኃጢአት የኖሩ ቦታቸው ይህ ነው አለኝ። በዚህ በባሕር ውስጥ ብዙ ሰዎች ከጉልበታቸው ድረስ፣ ከእምብርታቸው ድረስ፣ ከደረታቸው ድረስ፣ ከአንገታቸው ድረስ፣ ከከንፈራቸው ድረስ፣ ከራሳቸው ድረስ የእሳት ባሕር ያጠለቃቸው አየው። ከጉልበታቸው ድረስ ያጠለቃቸው እነማን ናቸው ብለው በ3 ጊዜያት ጸሎት የማይይዙ ናቸው አለኝ። ከእምብርታቸው ድረስ ያጠለቃቸው እነማን ናቸው አልሁት። ከቤተ ክርስቲያን ውስጥ ዋዛ ፈዛዛ የሚጫወቱ ናቸው አለኝ። ከደረታቸው ድረስ ያጠለቃቸው እነማን ናቸው ብለው ከቆረቡ በኋላ እህል ውሃ ሳይቀምሱ የሚኖሩ ናቸው አለኝ። ከአንገታቸው ድረስ ያጠለቃቸው እነማን ናቸው ብለው ባልንጀሮቻቸውን የሚያሙ ናቸው አለኝ። ከከንፈራቸው ድረስ ያጠለቃቸው እነማን ናቸው ብለው ባልንጀሮቻቸውን እንግደል የሚሉ ናቸው አለኝ። ከራሳቸው ድረስ ያጠለቃቸው እነማን ናቸው ብለው ከቅጽረ ቤተ ክርስቲያን ሴት ከሴት ጋር የሚተኙ ናቸው አለኝ። ከዚያ በኋላ ከስር እስከ ጫፍ ከጫፍ እስከ ስር ድረስ በ5000 ዓመት የማይደረስ ጥልቅ ገደል አሳየኝ። አንዱ ነፍስ በአንዱ ነፍስ ላይ ሲወድቅ አየው። እኔም ምንድናቸው ብዬ ልጄን ጠየቅኩት። በአባታቸው በወንድማቸው በባልንጀሮቻቸው ሚስት የሚሴስኑ ናቸው አለኝ። ሴት አራስ ሁና ወይም መርገም በመጣ ጊዜ በሩካቤ ሥጋ የሚገናኙና እንስሳን ምድርን ሰንጥቀው የሚያዋስቡ፣ ወንዱንም በግብረ ሰዶም የሚያመነዝሩ፣ ካህን ሆኖ ከሌላ ሴት የካህኑ ሚስት ከሌላ ወንድ ቢገኙ እነዚህ ሁሉ የኩነኔ ቦታቸው ይህ ነው አለኝ። ከዚህ በኋላ ሌላ ቦታ አሳየኝ። 4 መላእክተ ጽልመት ተሸክመው ወስደው በእሳት አለንጋ አስቀምጠው በእሳት ፍላጻ ሲነድፉት የእሳት ውሃ ሲያፈሱበት አንድ ሽማግሌ ሰው አየሁ። ባየሁትም ጊዜ ብዙ አለቀስኩ። ይህ ሰው ማን ነው ብዬ ልጄን ጠየቅኩት። ጳጳስ ነው አለኝ። ኃጢአቱንም እነግርሻለሁ አለኝ። የቤተ ክርስቲያንን ስነ ስርዓት አልተከተለም፣ በሕጌ ተጠብቆ አልኖረም። ሥጋዬን ደሜን ያረከሰ ነው። ዘመኑንም በዝሙት የፈጸመ ነው። ዳግመኛም እንግዳ አልተቀበለም፣ ለተራቡ አላበላም፣ ለተጠማ አላጠጣም፣ ለታረዘ አላለበሰም፣ የታመመ አልጠየቀም፣ ያዘኑትን አላረጋጋም፣ የታሰሩትን አላስፈታም። ስለዚህ የዘላለም ቦታው ይህ ነው አለኝ። ከዚህ በኋላ
4 መላእክተ ጽልመት በእሳት መንዶ እየደበደቡ ከእሳት ባህር ሲጨምሩት አንድ ታላቅ ሰው አየሁ። ይህ ሰው ማን ነው አልኩት። ሊቀ ጳጳስ ነው፣ ኃጢአቱን እነግርሻለሁ አለኝ። አንድነቴን ሶስትነቴን ለሕዝብ አላስተማረም። ራሱን ወዳድ፣ የግል ጥቅሙን ፈላጊ፣ ነገስታትን መኳንንትን አይመክርም። ፍርድ ሲያጓድል፣ ድሃ ሲበደል ዳኞችን አይገስጽም፣ አያስተምርም። ስለዚህ የዘላለም የኩነኔ ቦታው ይህ ነው አለኝ። ከዚህ በኋላ የመለኮትን ሥጋ ስትበላ ትራባለህን? የመለኮትን ደም ስትጠጣ ትጠማለህን? ብለው በአፉ ሲያጎርሱት፣ እሳት ሲያጎርሱት፣ ሲያጠጡት፣ መላእክተ ጽልመት ሲጎትቱት አንድ ሰው አየሁ። ይህ ሰው ማን ነው? ኃጢአቱስ ምንድን ነው አልሁት። ቄስ ነው፣ ኃጢአቱንም እነግርሻለሁ አለኝ። በክህነት ሥራ አልኖረም፣ ሰውነቱን ንጹሕ አላደረገም፣ ዘመኑን በሳቅ በጨዋታ የፈጸመ ነው። የዘላለም ኩነኔው ይህ ነው አለኝ። ዳግመኛም መላእክተ ጽልመት ፊቱን እየደበደቡ በግንባሩ ሲያዳፉት ምላሱን በእሳት ምላጭ ቆርጠው በአፉ ደም ሲዘንብ እንደ እሳት ባህርም ወደ እሳቱ ባህርም ሲጨምሩት አንድ ሰው አየሁ። ይህ ሰው ማን ነው? ኃጢአቱስ ምንድን ነው ብዬ ልጄን ጠየቅኩት። መለሰልኝ። ዲያቆን ነው አለኝ። ኃጢአቱስ ምንድን ነው ብዬ ጠየቅኩት። ኃጢአቱንም እነግርሻለሁ አለኝ። በሕግ አልኖረም፣ ሥጋዬን ደሜን በንጹሕ አላዘጋጀም፣ ቤተ ክርስቲያን አልወደደም፣ ለግብረ ተልእኮ አልተፋጠነም፣ ድሃ ቢሞት አልቀበረም፣ ኩሩ ትዕቢተኛ ነው፣ ለዘላለም የሚኖርበት ቦታ ይህ ነው አለኝ። ከዚህ በኋላ ብዙ የተበታተኑ ሰዎች በእሳት መካከል አየሁ። እነዚህ እነማን ናቸው ብለው በፀሐይ፣ በጨረቃ፣ በከዋክብት፣ በእንጨት፣ በድንጋይ የሚያመልኩ ለዛር፣ ለቃልቻ፣ ለጠንቋይ የሚሰግዱ ናቸው። ስለዚህ ኩነኔያቸው ለዘላለም ይህ ነው አለኝ። ከዚህ በኋላ በእሳት ዛፍ ላይ የተሰቀሉ ብዙ ሰዎች አየሁ። ምንድናቸው ብዬ ልጄን ጠየቅኩት። ብዕልን፣ ክብርን የወደዱ ሀብት ገንዘብ እያላቸው ለተራበ የማይሰጡ የማይመጸውቱ ድሆችን የሚበድሉ ባለጠጎች ናቸው። ከመከራ ሥጋ ከመከራ ነፍስ ይወድቃሉ። ስለዚህ ለዘላለም ቦታቸው ይህ ነው አለኝ። ከዚያ በኋላ በእሳት ሰንሰለት አንገቶቻቸውን ታስረው ጨለማ የለበሱ ሴቶች አየሁ። እነማን ናቸው ብዬ ልጄን ጠየቅኩት። እናት አባቶቻቸው በሕግ ሳያጋቧቸው ድንግልናቸውን ለማንም በዱር በጫካ የሚሰጡ የሚሴስኑ ክብረ ንጽህናቸውን የሚያጓድፉ ናቸው። ስለዚህ የኩነኔ ቦታቸው ለዘላለም ይህ ነው አለኝ። ከዚህ በኋላ ልቅሶ፣ ጥርስ ማፋጨት ካለበት ገሃነመ እሳት እጃቸውን እግራቸውን ታስረው በእሳት ግንድ ተሰቅለው ብዙ ሰዎች አየሁ። እነማን ናቸው ብዬ ጠየቅኩት። የሰው ገንዘብ የሚበሉ እንደ ልባቸው የሚናገሩ በዚህ ዓለም ያለ አግባብ የከበሩ ወይም የበለጸጉ የሚገዙ የሚነዱ በኡላን ነገስታት መኳንንት ናቸው። ለዘላለም የኩነኔ ቦታቸው ይህ ነው አለኝ። ከዚህ በኋላ የእሳት ውሾች፣ የእሳት እባቦች፣ የእሳት አንበሶች እግሮቻቸውን እጆቻቸውን ሲሰባብራቸው በእሳት ዛፍ ላይ ተሰቅለው ብዙ ሰዎች አየሁ። እነማን ናቸው ብዬ ብጠይቀው ከቆብ በኋላ የሚሴስኑ መነኮሳት ናቸው። ሴቶችም በጸነሱ ጊዜ መድኃኒት እየጠጡ የሚያስወርዱ ናቸው። እነኛም ሕፃናት መልካምም ሆነ ክፉ ብንሰራ ምን ነው ባደግን አለ ጊዜያችን አጠፉን ብለው አቤት አቤት እያሉ ይጮሁባቸዋል። አባቴ ግን መልአኩን ሕፃናቱን ወደ መልካም ቦታ ውሰዷቸው ይላቸዋል። የእናቶቻቸውን ለዘላለም የኩነኔ ቦታቸው ግን ይህ ነው አለኝ። በጥቡ ልቦና ንስሐ ቢገቡ አትምራቸው ምን አልሁት። እምራቸዋለሁ አለኝ። ቀሳውስቱም የነፍስ ልጆቻቸውን መክረው ቀጥተው ንስሐ ግቡ አይሏቸውም፣ እንደ ፈላ ይሆናሉ አለኝ። ከዚያ በኋላ እህል እንዳይበሉ ውሃ እንዳይጠጡ ተከልክለው በእሳት ግንድ ታስረው ብዙ ሰዎች አየሁ። እነማን ናቸው ብዬ በጠይቀው እንዲህ አለኝ። ሴት በመርገም ጊዜዋ ሁና በሩካቤ ሥጋ ከተገናኙ ዓርብ ረቡዕ 40 ቀን ጾም ሁዳዴን የማይጾሙ የኩነኔ ቦታቸው ይህ ነው አለኝ። ንስሐ ቢገቡ አትምራቸው ምን ብለው እምራቸዋለሁ አለኝ። ከዚህ በኋላ በእሳት መካከል እጃቸውን እግራቸውን የተቆረጡ ሰዎች አየሁ። ምንድናቸው ብዬ ጠየቅኩት። ለሰው ክፉ የሚሰሩ
የሚጽፉም የሰው ገንዘብ የሚሰርቁ፣ የሚነጥቁ፣ የሚዘርፉ፣ ጉልበት እያላቸው ሰርተው የማይበሉ አታላዮች፣ ኪስ አውላቂዎች፣ የሰው ቤት በቀን መዝጊያ የሚሰብሩ፣ ሌሊት ግድግዳ የሚሰረስሩ፣ ለሰው ነፍስ የማይሰስኑ፣ ርኅራኄ የሌላቸው፣ በገንዘብ የተገዙ፣ የሰው ነፍስ የሚያጠፉ፣ ዓይኖቻቸውን በሰው ሀብት ላይ የሚያሳርፉ፣ በጠዋት ወደ መሸታ ቤት የሚገሰግሱ፣ በብዙ ድካም ያገኙትን ገንዘብ ቤተሰቦቻቸውን በድለው ለመሸታ ቤትና ለዝሙት የሚያጠፉ ሰካራሞች፣ አጭበርባሪዎች ናቸው። የኩነኔ ቦታዎቻቸው ለዘላለም ይህ ነው አለኝ። ከዚህ በኋላ በእሳት ልጓም ተለጉመው በእሳት ሜንዶ ፊታቸውን ሲደበድቧቸው አየሁ። ምንድናቸው ብዬ ልጄን ጠየቅኩት። ባልንጀሮቻቸውን የሚሰድቡ የሚያዋርዱ፣ ምቀኞች፣ ተንኮለኞች፣ ሟርተኞች፣ ሰላቢዎች፣ ትዕቢተኞች፣ ሰውን አሽሟጣጮች ናቸው አለኝ። ዲያብሎስም አዳምን በሰደበ ጊዜ ከማይረጉ ተዋርዷልና ዳግመኛም ጨው ባሩድ የሞላበት ጨለማ ጉድጓድ አየሁ። በዚያ ውስጥም እግራቸውን እጃቸውን የተቆረጡ ብዙ ሰዎች አየሁ። ምንድናቸው ብዬ ልጄን ጠየቅኩት። አንድነቱን ሶስትነቴን ቅድመ ዓለም ከአብ ያለ እናት መወለዴን፣ ድኅረ ዓለም ከሰማየ ሰማያት ወርጄ ከድንግል ማርያም ያለ አባት መወለዴን፣ በሄሮድስ ቅንዓት ከሀገር ወደ ሀገር መሰደዴን፣ መጠመቄን፣ መገረፌን፣ በመልዕልተ መስቀል መሰቀሌን፣ በቀኖት መቸንከሬን፣ ሙቼ መነሳቴን፣ ከትንሣኤም በኋላ በ40ኛው ቀን ወደ ሰማይ ማረጌን፣ በኋላም ይህንን ዓለም ለማሳለፍ በጌትነትና በታላቅ ግርማ መምጣቴን የማያውቁ አረመኔዎች ናቸው። ለዘላለም የሚኖሩበት የኩነኔ ቦታቸው ይህ ነው አለኝ። ከዚህ በኋላ የእሳት እባብ በአንገታቸው በአፋቸው ተጠምጥመውባቸው ከአፋቸው የእሳት ሜንዶ ሲወጣ ብዙ ሰዎች አየው። ምንድናቸው አልሁት። ብዙ ትምህርት ተምረው በሰንበት ከቤተ ክርስቲያን ሂደው ያላገለገሉ ካህናት ናቸው። ለዘላለም የኩነኔ ቦታቸውም ይህ ነው አለኝ። ከዚያ በኋላ በእሳት ገመድ አስረው ራሱን ወደ ታች እግሩን ወደ ላይ አድርገው ሰቅለው አንድ ሰው አየው። ዳግመኛም በእሳት ጦር ፊቱን እየወጉ በእሳት ላይ ሲጥሉት አየው። ይህ ሰው ማን ነው ብዬ ልጄን ጠየቅኩት። ቄስ ነው፣ ኃጢአቱንም እነግርሻለሁ አለኝ። በሰንበት ዕጣን አያጥንም፣ ንዝህላል፣ ትዕቢተኛ ኩራተኛ ነው፣ ጸሎት አያደርስም፣ የዘላለም የኩነኔ ቦታው ይህ ነው አለኝ። ልጄን እንዲህ ስል ጠየቅኩት። ቁርባን ምንጊዜ ይቁረብ? እሁድ በነግ ቅዳሜ በ3 ሰዓት ሊቀድስ ይገባል። ኦሪት ነቢያትን ልፈጽማቸው ነው እንጂ ላልፈጽማቸውና ልሽራቸው አልመጣሁም ብሎ መጽሐፍ የተናገረውን አልሰማሽምን አለኝ። ቀዳሚትንም ከአንዲት ቀን በቀር አልሻርኋትም፣ ሌሎችን ሰንበታት እንደ እሁድ ያክብሯቸው አለኝ። ማለትም እንደ እሁድ ያክብሯት ማለት ነው። ከዚያ በኋላ በእሳት ፍላጻ ሲነድፉት አንድ ሰው አየሁ። ይህ ሰው ማን ነው ብዬ ልጄን ጠየቅኩት። ዲያቆን ነው አለኝ። ኃጢአቱስ ምንድን ነው ብዬ ብጠይቀው እነግርሻለሁ አለኝ። መስዋዕቱን በንጹሕ አላቀረበም፣ በሰዓቱም አላዘጋጀም፣ ሰውነቱንም ከኃጢአት አላነጻም። ለዘላለም የኩነኔ ቦታው ይህ ነው አለኝ። ከዚህ በኋላ ከሌላ ቦታ ወሰደኝ። የእሳት ጉድጓድ አየሁ። ከውስጡ ብዙ ሰዎች ሞልተው በአንገታቸው የእሳት እባቦች ተጠምጥመውባቸው 4 መላእክተ ጽልመት የእሳት ጦር ሲወረውሩባቸው አየሁ። ባየኋቸውም ጊዜ ብዙ አለቀስኩ። እሊህ እነማን ናቸው ብዬ ልጄን ጠየቅኩት። መነኮሳት ናቸው፣ በሕግ አልኖሩም፣ ሥርዓቴንም አልጠበቁም። መነኮሳት ነን ሲሉ የመነኮሳትን ሥራ አይሰሩም። የማይረባቸውን የማይጠቅማቸውን ሥጋዊንና ዓለማዊ ሹመትን ይፈልጋሉ። ዘመናቸውንም በኃጢአት የፈጸሙ ናቸው። ለዘላለም የኩነኔ ቤታቸው ይህ ነው አለኝ። ከዚህ በኋላ የተዘጋጀ ታላቅ ገሃነም አየሁ። ልጄም እናቴ ማርያም ታየዋለችና ክፈቱ ብሎ የገሃነመ እሳት በር ጠባቂውን ጠርቶ አስከፍቶ በሮቹ በተከፈቱ ጊዜ አይቼ ፈራሁ፣ ተንቀጠቀጥኩ። ይህ ቦታ ስሙ ማን ነው ብዬ ልጄን ጠየቅኩት። ገሃነመ እሳት ነው አለኝ። በዚህስ ውስጥ የሚኖሩ ምንድናቸው? ኃጢአታቸውስ ምንድን ነው አልሁት። ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ይገባ ዘንድ አይቻለውምና ስለዚህ ያልተጠመቁ አረመኔዎች ናቸው። የዘላለም ቦታቸው ይህ ነው አለኝ። የዮሐንስ ወንጌል ምዕራፍ 3 ቁጥር 1። እነዚህም ከስቃይ ያሉ ሁሉ
ባዩኝ ጊዜ ማርያም አንቺ ከሁሉ ይልቅ የከበርሽ ነሽ፣ የማኅፀንሽ ፍሬ የከበረ ነው፣ አንቺን ያዩ ዓይኖቻችን የከበሩ ይሁኑ ብለው ጮኹ። እኔም ሰው ሆኖ ኃጢአት የማይሰራ የለምና ልጄን እባክህን ማርልኝ አልኩት። እርሱም ዓርብ በሰርክ ወጥተው እስከ ሰኞ ድረስ ስላንቺ በገነት ያሳርፏቸው አለኝ። ይህንንም በሰማሁ ጊዜ ልጄን ፈጣሪዬን አመሰገንኩት። እመቤታችን ድንግል ማርያም ይህንን ከዚህ ቀጥሎ ያለውን ማስጠንቀቂያ ሰጥታለች። እወቁ፣ ተጠንቀቁ። ሴት አራስ ሆና በሩካቤ ሥጋ የተገናኘች በመርገቧና በወር አበባዋ ሰዓት ወንድ ከሴቷ ሴቷም ከወንዱ ፈቃደኛ ሆነው ቢገናኙ ኃጢአት ይሆንባቸዋል። በልቡ ክፋት ያለበት ሰው ይህችን መጽሐፍ ካለችበት ቦታ አይድረስ፣ መጽሐፉንም ከእንደዚህ ካለው መጥፎ ቦታ አታኑሩ ብላ ተናግራለች። ዳግመኛም ስለ በዓላት አከባበር ቢቻላችሁ 33ቱን ባይቻላችሁ 5ቱን የጥር ማርያምን፣ የካቲት ኪዳነ ምሕረትን፣ የግንቦት ልደታን፣ የሰኔ ማርያምን፣ የነሐሴ 16 ፍልሰታን እነዚህን በዓላቴን ያከበረ ይህንን መጽሐፍ የጻፈ ያጻፈ ያነበበ የተረጎመ የሰማ ያሰማ እነዚህን ሁሉ የፈጸሙ በሞቱ ጊዜ እኔ ቆምላቸዋለሁ ብላ ለዮሐንስ ነገረችው። የአምላክ ልጅ ወልደ አምላክ ለችግር አማላጅነቱ እመቤታችን ማርያም የገለጸላት ራእይ ባጭሩ እዚህ ላይ ተፈጸመ። የልጇ የወዳጇ ቸርነት ለሁላችን ይደረግልን። የእመቤታችን ረድኤት በረከት እስከ ዘላለሙ ድረስ አሜን። አቡነ ዘበሰማያት